እጅግ በጣም አሳፋሪ ነው። የገዳም እመምኔት ነው ከገዳም አስኮብልሎ ያገባው። መኖክሴ አግብቶ ከገዳም አስኮብልሎ ዛሬም ድረስ በየትኛው ሞራል ልልና እንግዲህ መነኮሳትን ከገዳም ማውጣት ምን ያህል ከባድ እንደሆነ አስወጥቶ እመምኔት ነበረች የገዳም እመምኔት እሷን አስወጥቶ አግብቶ ከዛ ዛሬም ድረስ በድፍረት ቤተክርስቲያኒቷን እየተሳደበ ያለ ነው። ይሄም ሙሉ ይነጋል የሚለው የስድብ መጽሐፉንም ታድሶ አልነበርንም አልተገፍተን ነው ይላሉ። በጋሻው ለምንድን ነው የተወገዘው? ቤተክርስቲያኖች እውነት የመጨረሻ ትምህርቱን ያስተማረበት ወደዚህ ወደ ቡርጂ ሶያማ አካባቢ ነው። እቺ ቤተክርስቲያን ጋላሞታ ናት ብሎ ነው የተሳደበው። ብፁዕ አቡነ ገብርኤል እያለቀሱ ነው ያን ስብከት የሰሙት። በረከታቸው ይደርብና ዛሬ በሕይወት የሉም። የሀገረ ስብከቱ ሊቀ ጳጳስ የነበሩት ስዳሞ የጌዴኦ ቡርጂና ሶየማ ሀገረ ስብከት ቀድሞ ሊቀ ጳጳስ ብፁዕ አቡነ ገብርኤል የአቶ በጋሻውን የመጀመሪያውን ቤተክርስቲያኒቷን የሰደበበትን ስብከት እያለቀሱ ነው የሰሙት። ተገፍቼን የወጣው የሚለው በጋሻው ሰድቦን የወጣው ቤተክርስቲያኒቷን የሚቻለውን ኃይል ቤተክርስቲያኒቷን ብቻ አይደለም ነገረ ሃይማኖት ትምህርቷን ጭምር ሰድቦ ነው የወጣው። ለዘላለም በእግዚአብሔር ስም ቢዝነስ እሰራለሁ ጸሎተ ሃይማኖታቸውን በጀርባ መጽሐፉ ላይ ጽፏል። እንዲህ ነው ምለው እግዚአብሔር የገንዘብ ባንክ ነው፣ ጥሩ የገንዘብ ምንጭ አለኝ፣ ሁል ጊዜም በማይጠፋ መትረፍረፍ ውስጥ ያሳርፈኛል፣ የሳጥኑንም ቁልፍ ይሰጠኛል፣ እምነቴም በሀብቴ ውስጥ ያከማቻል፣ ስለ ስሙ በብልጽግና መንገድ መራኝ፣ በብድር ሸለቆ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም፣ ወርቅና ብርህ ያድኑኛል፣ በገንዘብ ሰብሳቢው ፊት መንገድ አዘጋጀህልኝ፣ ቦርሳዬንም በገንዘብ ሞላህልኝ፣ መጠኑ በዝቶ የተትረፈረፈ ነው፣ በመልካምነትና ሀብት በሕይወቴ ዘመን ሁሉ ይከተሉኛል፣ ለዘላለም በእግዚአብሔር ስም ቢዝነስ እሰራለሁ ይላል። ይሄ የዚህ ሐሳብ የብልጽግና ወንጌል ሐሳብ መሪዎች ሎጓቸው ይሄ ነው። ይሄ መጽሐፉ ጀርባ ላይ ተጻፈ፣ በእግዚአብሔር ስም ቢዝነስ እሰራለሁ። ዛሬ እጅግ በጣም ብዙ የእምነት ድርጅቶች ይሄንን ሐሳብ ይዘው ከብዙ ሰዎች ላይ ገንዘብ ከመቀነት ፈተው የመሰብሰብ ይሄ ታድሶቹ ጋር እንዴት ይገናኛል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ የቅድስት ቤተክርስቲያናችን የተዋሕዶ ልጆች እንደምሰነበታችሁ። ይህ ጥበብ ዘተዋሕዶ ሚዲያ ነው። ጥበብ ዘተዋሕዶ ሚዲያ እንደ ትላንትናው ዛሬም የተለያዩ ርዕሰ ጉዳዮችን ይዞ ወደ እናንተ መቅረቡን ቀጥሎበታል። እንደምታስታውሱት ባለፉት ሁለት መርሃ ግብሮቻችን ቤዛዊተ ዓለም በሚለውና የታድሶ መናፍቃን እንቅስቃሴ በዘመናችን የሚለውን ለማቅረብ ሞክረናል። እንግዲህ የታድሶ መናፍቃን እንቅስቃሴ በዘመናችን ትላንት ምን ይመስል ነበር የሚለውን ነው ጀምረን ያለነው። እንግዲህ ትላንትና ታድሶ ምን ይመስል ነበረ? ትርጓሜው ምንድነው? ዓላማውስ ምንድነው? ግቡስ ምንድነው? ምን አይነት ስልቶች ይጠቀማሉ? በዚህ ምክንያት እነማን ማህበራት ተወገዙ? እነማን ግለሰቦች ተወገዙ? የሚሉትን ባለፈው ለማቅረብ በውይይት መልክ ሞክረናል። ዛሬ አሁንም የታድሶ መናፍቃን ትላንትና በሚለው ርዕሳችን ስር እነዚህ ማህበራት እነዚህ ግለሰቦች ምን ሰርተው ነው አሁን አንዳንዶቹን እንደምሰሟቸው ቤተክርስቲያኒቷ ተገፍተን ነው ከቤተክርስቲያን የወጣ ነው የሚል ሐሳብ ነው ይዞ የተነሱትና እውነት ተገፍተው ነው ወይስ ራሳቸው ቤተክርስቲያኒቷን ለመግፋት ሞክረው በቤተክርስቲያኒቷ ውስጥ መኖር ስከብዳቸው ራሳቸው እየሰበሩ ይወጡ አሉ? ቅዱስ ሲኖዶስም ደግሞ አይቶ ያወገዛቸው ማህበራት ግለሰቦች አሉና እንግዲህ አሁን ባሉት መርሃ ግብሮቻችን ምን ነበር ትምህርቶቻቸው? ለውግዘት ያበቃቸው ትምህርቶቻቸው ምንድነው የሚለውን ለማየት እንሞክራለን። እንግዲህ ከኔ ጋራ የተወሰኑ የታድሶ መናፍቃንን እንቅስቃሴ ትላንት ይገልጡ የነበሩ መረጃዎቻቸው በተለይ መጻሕፍቶቻቸው ላይ ያስተማራቸው ትምህርቶች ምንድናቸው የሚሉትን ነው በሰፊው በተከታታይ ክፍሎች በሌሎች ወንድሞቻችንም የሚቀርበው። ዛሬ በዚህ ክፍል የተወሰኑ መጻሕፍቶቻቸውን እነማን ናቸው መጻሕፍቶቻቸው የሚለውን ለማሳየት እንሞክርና ከዛ ውስጥ ዋና ዋና ምንድነው የሚለውን እስቲ ትንሽ ደቂቃ ወስደን እናያለን። የታድሶ መናፍቃን መሪዎች የነበሩ አንቀሳቃሾች የነበሩ የጻፏቸው መጻሕፍቶች አሉ። በመጀመሪያ ይሄኛውን መጽሐፍ እንመልከተው። ይሄ
የምታዩት ሰው የለም ወይ የሚል መጽሐፍ ነው። እንግዲህ ይሄ መጽሐፍ ጸሐፊው መሪጌታ እንደሆነ ነው ራሱን የገለጠው። መሪጌታ ተክለ ሃይማኖት ገብረ ስላሴ ይባላል። እዚህ መጽሐፍ ውስጥ የምታዩት እጅግ በጣም ብዙ ጽሁፎች አሉ። የቤተ ክርስቲያንን ለመምሰል የተሞከሩበት ብዙ ጽሁፎች አሉ። በተለይ የግዕዝ ቋንቋን በመጠቀም ባለፈው እንደምታስታውሱት ተሐድሶ መናፍቃን 3 ምዕራፎችን ነው በኢትዮጵያ ቤተክርስቲያን ላይ ጉዞ አድርገው 3ኛው ምዕራፍ ላይ ነው አሁንም ድረስ ያሉት። የመጀመሪያው ፕሮቴስታንት ትክክለኛ ነው፣ ትክክለኛ አስተምሮ የፕሮቴስታንት ነው ብሎ ተነሱ፣ አልተሳካላቸውም። ሁለተኛ ደግሞ ኦርቶዶክስ አስተምሯ ትክክል አይደለም ብሎ ቀጠሉ፣ እሱም አልተሳካላቸውም። ሶስተኛው ኦርቶዶክስ ትክክለኛ ቤተክርስቲያን ናት፣ ግን የተጫነባት በእነሱ ቋንቋ ገለባ አለ፣ ያንን ነው ማንሳት የምንፈልገው የሚል ነው። በዛ ምክንያት ነው እንግዲህ ትንሽ ቢሆን የቤተክርስቲያኒቷን ትምህርት የቀመሱ ግዕዟንም ጠቀስ የሚያደርጉትን ሰዎች አሰልጥነው ከወሰዱ በኋላ ባለፈው ቪዲዮ ላይ እንዳያችሁት የከሳተ ብርሃን መስራችና መሪ የሆነው ጌታቸው ብዙ ሺህ መሪጌቶችን የአብነት መምህራንን ተማሪዎችን መነኮሳትን ወስደን አሰልጠነናል የሚል በጆሮአችሁ ሰምታችኋል። ያንን ስልጠና ከወሰዱት መካከል ነው እንግዲህ ይሄም መሪጌታ። እዛው ላይ እንግዲህ ውስጡ ስታዩት በጣም የቤተ ክርስቲያን የሚመስል ብዙ ጽሁፎች አሉት። በነገራችን ላይ መጻሕፍቱን እያንዳንዱን በደንብ የምንፈትሽበት መርሃ ግብሮች አሉን። በቀጣይ በዚሁ በጥበብ ዘተዋሕዶ ሚዲያ ላይ ጠብቁን። በደንብ መጻሕፍቶች ውስጥ ያለውን ይዘት በደንብ አድርገን እናያለን። ግን የተወሰኑትን ለማሳየት ብቻ ነው። እዚህ ውስጥ የእመቤታችንን ወላዲተ አምላክነት ጽዮን እመቤታችን አይደለችም የሚለውን ይክዳል። ከዛም አልፎ ክብር ምስጋና ይገባውና የኢየሱስ ክርስቶስን አምላክ ሰው መሆንን እጅግ በጣም አውርዶ ለማሳየት ይሞክራል። እንግዲህ ይሄንን በሰፊው የምናየው ይሆናል። የመጀመሪያው ይሄ ሰው የለም ወይ ብሎ ቤተክርስቲያኒቷ ሰው እንደሌላት እሱ ብቻ ሰው እንደሆነ ለመግለጥ የሞከረበት መጽሐፍ ነው። እሱን በቀጣይ ጊዜ በደንብ የምናየው ይሆናል። ሁለተኛው መጽሐፍ የመንፈስ ቅዱስ አካል ያለው መለኮት ነው ይላል። እንግዲህ ይሄ መጽሐፍ ስትመለከቱት መንፈስ ቅዱስን ከሶስቱ አካል አንዱ አካል አድርጎ ለማቅረብ የሞከረ ይመስልና በውስጡ ግን መንፈስ ቅዱስ በምን አይነት መልኩ እንደሚወርድ በተለይ በአሁኑ ዘመን መንፈስ ወረደልኝ እያሉ በተለያዩ ቦታዎች ላይ መሬት ላይ እየወደቁ አረፋ እየደፈቁ የተለያዩትን ተግባራት የሚሰሩትን ሁሉ የሚደግፍ አይነት ሐሳብ ያለው መንፈስ ቅዱስ በሰዎች ላይ የሚያድርበትን መንገድ በብዙ መልኩ በተሳሳተ መልኩ የሚገልጥ ነው። ከጉባኤ ሶስቱ ዋና ጉባኤያት መካከል እንግዲህ ከጉባኤ ኒቃ ቀጥሎ የተደረገው ጉባኤ ቁስጥንጥንያ በእኛም ጸሎተ ሃይማኖት ላይ ወነአምን በመንፈስ ቅዱስ እግዚእ ማሕያዊ ዘሰረጸ እምአብ ንስግሎቱ ምስለ አብ ወልድ የምንለውን ከአብ በሰረጸ እሱም ጌታ ሕይወትን የሚሰጥ በነቢያት አድሮ የተናገረ በመንፈስ ቅዱስ እናምናለን የሚለውን ትምህርት ሙሉ በሙሉ ድናይ ወይም የካደ መጽሐፍ ነው። ውስጡ ላይ ብዙ ሐተታዎች አሉት። ይህንንም ወደፊት በሰፊው ውስጡን ለማየት እንሞክራለን። ሶስተኛው የከሳተ ብርሃን መስራች የሆነው አቶ ጌታቸው የጻፈውና ገድል ወይስ ገደል ብሎ ስለ ቅዱሳት ገድላት በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገድላት ዙሪያ የምታስተምረውን ትምህርት በውሸት በእውነት ገድላትን ከመጽሐፍ ቅዱስ ጋር ያወዳደረች አስመስሎ ገድላትን የተጻፉበትን ባለፈው የነገርናችሁ ሴቶች ገዳም የሚገቡ ወንድ መስለው የሚገቡ በተለይ በተለያዩ ቦታዎች ላይ ለመግለጽ እንደሞከር ነው ውስጥ ገብቶ የቆነጸሏቸው ራሳቸውም ታድሶች የጻፏቸው ገድላት ጭምራሉ። ባለፈው አንስተናል 132 የተክለ ሃይማኖት ገድል ቨርዥን እንዳለ በቅርብ ጊዜ ጥናቶች ያመለክታሉ። እነዚህ አንዳንዶቹ ሆን ተብለው በተሳሳተ መንገድ እንዲጻፉ የተደረጉ ሁሉ እንዳሉ ከገዳሙ ዕውቅና ውጪ ከሊቃውንት ጉባኤ ዕውቅና ውጪ ተጻፏሉ። ያንን የቤተክርስቲያኒቱ በማስመሰል ያቀረበበት መንገድ አለ። ሁለተኛ ቤተክርስቲያን ስለ ገድል የምታስተምረውን ትምህርት በተሳሳተ መልኩ አቅርቧል። ከዛ በበለጠ ግን ከነጭራሹ ገድል የሚባል ነገር እንደማያስፈልግ
ገደል የሚከት እንጂ ከገደል የሚያወጣ ለመንፈሳዊ ሕይወትም ላለው በተለይ በእኛ ቤተክርስቲያን አስተምሮ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው ይላል ቅዱስ ጳውሎስ ዕብራውያን 13:7 ላይ የኑሯቸው ፍሬ ገድላቸው ላይ ነው ያለው። የሐዋርያት ገድል አለ። ሐዋርያት እንግዲህ የሐዋርያት ሥራን ስናይ የብዙ ቅዱሳን ሐዋርያት ገድል እዛ ላይ ተጽፏል። በዛ አይነት መልኩ የብዙ ቅዱሳን ክርስቶስን ያስተማሩ ክርስቶስን የገለጡ ክርስቶስን በብዙ መንገድ ያሳዩ የቅዱሳን ሕይወት ለኛ ብዙ መመሪያ እንደሚሆን ነው ቤተክርስቲያኒቷ የምታስተምረው። ያንን ሁሉ የካደ ነው እንግዲህ የዚህ መጽሐፍ ባለቤት አቶ ጌታቸው ሁላችሁም የምታውቁት ነው። እጅግ በጣም ቤተክርስቲያኒቷን በዚህ በታድሶ እንቅስቃሴ ከፍተኛ ክሳራ ደርሶበት የወጣ ቢሆንም ቤተክርስቲያኒቷ ላይ ትልቅ ተጽዕኖ ለማድረስ የሞከረ ሰው ነው። ይሄንንም በስፋት በተለይ በኦርቶዶክስ ቤተክርስቲያን ዛሬም ድረስ ታድሶ ዛሬ በሚል እናያለን ብዙዎቹ እየተቹ ያሉት ገድላትን ድርሳናትን ነው። እሱን ከቤተክርስቲያን አንፃር ከመጽሐፍ ቅዱስ አንፃር እንዴት ይታያል የሚለውን በደንብ ነው የምንመጣበት። ይሄንንም መጽሐፍ በዛ ውስጥ የምናየው ይሆናል። እንግዲህ ሌላኛው መጽሐፍ ይሄ ምክር ለወዳጅ የሚል ነው። ባለፈው በታድሶ እንቅስቃሴ ጊዜ ያነሳ ነው የአሸናፊ መኮንን የተባለው በዚህ ሰበታ ቅዱስ ገብርኤል ቤተክርስቲያን አካባቢ የነበረ ለረጅም ዘመናት ዛሬ ድረስ የዚህ የአሸናፊ መኮንን ዲያቆን ብሎ ነው የምጽፈው። አሁን ድረስ ጽፍ ዲያቆን ይላል። ተውግዞ ከተለየም በኋላ ራሱን ዲያቆን ብሎ የሚገልጥ ሰው ነው። እንግዲህ ይሄ ሰው እጅግ በጣም ብዙ መጻሕፍቶችን ጽፏል። የብዙዎቹ መጻሕፍት ዛሬም ከብዙ ገጠርም ከተማም ካሉ ሰንበት ቤት ያልወጡ መጻሕፍቶቹ አሉት። ይሄ ምክር ለወዳጅ የሚለው ውስጡን ከፈት አድርጋችሁ ታነቡ ወዳጅ ሆይ እያለ በደንብ አድርጎ ወደ ሰው ልብ ለመግባት በሚመች መልኩ ነው የተጻፈው። ውስጡ ላይ ስታዩት ግን በማር የተለወሰ ግን ሬት የሆነ ሐሳብ ያለው ነው። የአሸናፊ መኮንን እጅግ በጣም ብዙ መጻሕፍቶችን ጽፏል። ብዙዎቹ ውስጥ የተወሰኑትን ለማየትና በደንብ አድርገን ለመዳሰስ እንሞክራለን። ሌላኛው የአዲስ ኪዳን አጠናን ዘዴ የሚል ነው። እዚህ ላይ እንደምትመለከቱት ነው የአዲስ ኪዳን አጠናን ዘዴ። የዚህ መጽሐፍ ጻፊ መምህር ሰለሞን አሰፋ ቄሲስ ይላል። የቅድስት ሥላሴ መንፈሳዊ ኮሌጅ የነገረ መለኮት ምሩቅ ነው። ይህን መጽሐፍ ስጽፍ የኮምቦልቻ ወረዳ ቤተ ክህነት ስራ አስኪያጅ እንደሆነ ነው የምናገረው። ይሄ መጽሐፍ ውስጡ ያለውን በሰፊው እንመጣበታለን። ግን ቤተ ክርስቲያኒቷ መጽሐፍ ቅዱስን እንደማታውቁ ኦርቶዶክሳውያን መጽሐፍ ቅዱስን እንደማያውቁ የኦርቶዶክስ ተዋሕዶ ቤተ ክርስቲያንን ምእመናን ከመጽሐፍ ቅዱስ ጋር መጽሐፍ ቅዱስ እንኳን ብሎ ማንበብ እንደማይችሉ ነው መግቢያው መቅድሙ ላይ የገለጠውና እሱን ብቻ ላንብብላችሁና መጽሐፉ ውስጡ ላይ እንዴት ነው እውነት ስለ መጽሐፍ ቅዱስ በደንብ ይዟል ይዘቱን እንመለከታለን። ግን እዚች ጫፍ ላይ ያለችዋን ለማየት ያህል እንዲህ ይላል። በአንድ ወቅት አንድ ቤት የገጠመኝን ነገር ልንገራችሁ። በዛ ቤት ለሚኖሩ ሰዎች ወንጌል በአጋጣሚ ስሰበክ አንድ ላነብላችሁ የፈለኩት የመጽሐፍ ቅዱስ ታሪክ ነበርና መጽሐፍ ቅዱስ ስጡኝ ብዬ ስጠይቅ ባለ 53ቱን መዝገበ ጸሎት አምጥቶ ሰጡኝ ይላል። ተመልከቱ። መጽሐፍ ቅዱስ አምጡ ስል ወንጌል የሚሰበክበት ቤት ነው። ግን መጽሐፍ ቅዱስ ስጡኝ ስላቸው ባለ 53ቱን መዝገበ ቃላት አምጥቶ ሰጡኝ። የጠየቅኳቸው መጽሐፍ ቅዱስ መሆኑን አብራሪቼ ተናገርኩ። አንዷ ወጣት ልጅ እንዲህ አለችኝ። ወጣት ልጅ ነች፣ ማንበብ መጻፍ የምትችል ነች። እንዲህ አለችኝ፣ የሆነ ጥቁር ሽፋን ያለው ነው ብላ ጠየቀችኝ። እኔም እስቲ አምጪው አልኳት። ምድጃ ዳር የተቀመጠ ያህል አቧራ የጠገበውን መጽሐፍ ቅዱስ አምጥታ ሰጠችኝ። መጽሐፉ አቧራ ብቻ ጠግቧል እንጂ ተገልጦ እንደማያውቅ ራሱ ይመሰክር ነበር። እንግዲህ ኦርቶዶክሳውያን ክርስቲያኖች ለመጽሐፍ ቅዱስ ክብር ያላቸውን አቧራ ውስጥ የሚጥሉት ሳይሆን በወንጌል ስንነበብ እንኳን የሚሳለሙት መስማት ብቻ አይደለም የሚሳለሙት መጽሐፍ ነው። መጽሐፍ ቅዱስ አቧራ ጠግቦ የተጣለ ነው ይላል። ሁለት ነገሮች በጣም አዘንኩ። የመጀመሪያው እነ መንገደ ሰማይንና ራእይ ማርያምን የያዘው መዝገበ ጸሎት ተብሎ የሚጠራው መጽሐፍ ቅዱስን ተክቶ የእርሱን ስም ይዞ በእነርሱ ሊና እርሱ መጽሐፍ ቅዱስ ተብሎ ሲጠራ፣ በአንጻሩ ግን መጽሐፍ ቅዱስ ግን ስም አጠራሩ አለመታወቁ፣ ሁለተኛ ደግሞ መጽሐፉ በቤት ውስጥ ተቀምጦ አያሌ ዓመታትን ሲያስቆጥር ከቤተሰቡ አባላት መካከል አንድ እንኳን የሚያነበው ሳይኖር መቅረቱ ያሳዝነኛል። ወንጌል የሚሰበክበት ቤት ነው ብሏል መጀመሪያ። ከዛ ቀጥሎ ደግሞ እንደሰማችሁት መጽሐፍ ቅዱስ ጥቁር ገጽ ያለው ነው ብሎ ጠየቁኝ። መጽሐፍ ቅዱስ የትኛውም ቢሆን ከቨሩ ላይ መጽሐፍ ቅዱስ የሚል ጽሑፍ አለው። እዛ ውስጥ ያሉት ሰዎች 53ቱን የመዝገበ ጸሎት ማንበብ የሚችሉ ሰዎች መጽሐፍ ቅዱስ የሚለውን ቃል ማንበብ አለመቻላቸው
ይገርማል። ውሸት መሆኑን በዚህ ነው የምናውቀው። እነዚህ ተሐድሶች በብዛት ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ሩቅ እንደሆነች አባቶቻችን መጽሐፍ ቅዱስን አንብበው ተርጉመው አመስጥረው ያነባሉ። ምዕመናን ሌላው በቀር 150 የቅዱስ ዳዊትን መዝሙር በቃል ድረስ እስከ መማር የደረሱ እጅግ በጣም ብዙ ምዕመናን አሉና ይሄ ተሐድሶች ኦርቶዶክስ ከመጽሐፍ ቅዱስ ሩቅ ናት የሚለውን ለመጠቀም መግቢያው ላይ ይሄ ሰው ተጠቅሞበታል። ይሄም መጽሐፍ ውስጥ ምንድነው ያለው የሚለውን እናያለን። በአሁኑ ሰዓት ቤተክርስቲያን መዋቅር ውስጥ ያሉ እንዲህ አይነት ሰዎች በብዛት አሉ። ተሐድሶ ዛሬ በሚለው በሰፊው እንመጣበታለን። ሌላኛው መጽሐፍ ይነጋል የሚል ነው። እዚህ እንደምታዩት ይሄ በጽጌ ስጦታው ራሱን መርጌታ ብሎ የሚጠራ ነው። በእኛ ቤተክርስቲያን ተወግዞ ከተለዩት መካከል ነው ጽጌ ስጦታው። በቅርብ ጊዜ እንደምታስታውሱት አቶ ጽጌ ስጦታውና አቶ ሙሴ መንበሩ የተባሉ ሁለት ግለሰቦች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሕግ ክፍሉ ቤተክርስቲያኒቷን በተደጋጋሚ በመሳደብ በነገራችን ይሄን መጽሐፍ እንመጣበታለን። ሙሉ በሙሉ ጳጳሳቱን፣ ቤተ ክህነቱን፣ ቤተ ክርስቲያኒቱን፣ ቅዱሳኑን ሁሉ መስደብ እንጂ አንድም የሃይማኖት ትምህርት እዚህ ውስጥ አታገኙ። ስድብ ሙሉ በሙሉ ስድብ ነው። ስድብን በመጽሐፍ መልክ ያሳተመ ነው ጽጌ ስጦታው። ዛሬም ድረስ ይጠመጥማል፣ ካባ ይደርባል፣ ስፈልገውን መስቀል በእጁ ይዛል። ጽጌ ስጦታው በነገራችን የገዳም እመምኔት ነው ከገዳም አስኮብልሎ ያገባው። መኖክሴ አግብቶ ከገዳም አስኮብልሎ ዛሬም ድረስ በየትኛው ሞራል ልልና እንግዲህ መነኮሳትን ከገዳም ማውጣት ምን ያህል ከባድ እንደሆነ አስወጥቶ እመምኔት ነበረች የገዳም እመምኔት፣ እሷን አስወጥቶ አግብቶ ከዛ ዛሬም ድረስ በድፍረት ቤተክርስቲያኒቷን እየተሳደበ ያለ ነው። ይሄም ሙሉ ይነጋል የሚለው የስድብ መጽሐፉንም ወደፊት በደንብ የምናየው ነው። ጽጌ ስጦታው ብዙ 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 የስድብ መጽሐፎችን ጽፏል። ብዙ ዛሬም ድረስ በተደጋጋሚ የራሱ የሆነው ቃል እግዚአብሔር የሌለው እውነት የራሱ የሆነ ትምህርት የሌለው ቤተክርስቲያኒቷን በመስደብ የተካነ እንግዲህ በስድብ ተወልዶ በስድብ አድጎ በስድብ እየኖረ ያለ ሰው ብባል አንዱ ይሄ ጽጌ ስጦታው ነው ማለት ይቻላል። ፍጹም ተሳዳቢ ነው። በደንብ የሚሳደበው ደግሞ ቤተክርስቲያኒቷን ነው። አሁን ከተከሰሰ በኋላ እንኳን ቤተክርስቲያኒቷ እኔን ባትነካ ጥሩ ነው ገና ልኳን አሳያታለሁ እያለ እየፎከረ እየሰማችሁት ነው። እንግዲህ ሰይጣን ክፉ ነው። እንዲህ ነው የሚያደርገውና መጽሐፍ ውስጥ ያለውን ይሄንንም ሌሎቹንም መጽሐፍቶቹን ለመዳሰስ እንሞክራለን። ሌላኛው እውነትና ንጋት የሚል ነው። ይሄ ድሮ ጠቅላይ ቤተ ክህነት መምሪያ ውስጥ በኃላፊነት ረጅም ቦታ የሰራ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሙሉ በሙሉ ለሁለት እንድትከፈል በማድረግ ረገድ ታላቁን ሚና እየተጫወተ ያለው አባ ሰረቀ ብርሃን የሚባሉ ናቸው። ብዙ ሰዎች በደንብ ነው የምታውቋቸው። አባ ሰረቀ ብርሃንን መንበረ ሰላማ ብለው መስርተው ማህበረ ሰላማን የመሰረተ ማህበረ ሰላማ ሲወገዝ መወገዝ የለበትም ብሎ የተከራከረ በዚህ በሰበካ መንፈሳዊ ጉባኤ ላይ አንድ ጊዜ ማስታውሰው ሰበካ መንፈሳዊ ጉባኤ ላይ እሱም ምንም ተሳታፊ የነበርንበትን አስታውሳለሁ። አንድ የካቶሊክ አስተምሮ በደንብ አድርጎ መሬት ላይ አውርዶ ልክ እንዳልሆነ እዛው በሰበካ መንፈሳዊ ጉባኤው ላይ እንግዲህ ቪዲዮ ዩቲዩብ ላይ ያለ ማየት ትችላላችሁ የተናገረበት ሁኔታ አለ። ፓትርያርክ የኢየሱስ ክርስቶስ ተወካይ ስለሆነ አይሳሳትም የሚል ትምህርት አስቀምጧል። ካቶሊኮች ፖፕ ኢዝ ኢንፊሊመብል ይላሉ፣ አይሳሳትም። ፖፓችን የኢየሱስ ክርስቶስ ተወካይ ስለሆነ አይሳሳትም የሚል አባ ሰረቀ ቅዱስ ፓትርያርኩን አክብሮ ሳይሆን በወቅቱ መሳደብ የፈለገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር አገልግሎቱን እየፈጸመ ያለውን ማህበረ ቅዱሳንን የሰንበት ቤት ማደራጃ መምሪያ ኃላፊ ሆኖ ማህበረ ቅዱሳንን መስደብ ስለፈለገ ብቻ የካቶሊክን ትምህርት ደግፎ ቅዱስ ፓትርያርኩ አይሳሳት። በኦርቶዶክስ ቤተክርስቲያን ፓትርያርክ ይሳሳታል፣ ጳጳስ ይሳሳታል፣ የማይሳሳት የለም። በእኛ ቤተክርስቲያን አስተምሮ ይሄ ነው። ግን የካቶሊክን ወስዶ ያለ በዚህኛው መጽሐፍ ውስጥ መጽሐፉን በደንብ በሰፊው እንመጣበታለን። የብፁዕ ቅዱስ አቡነ ጳውሎስን ዲዘርቴሽን ወስዶ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክን ጥንተ አብሶ አለባት ብሏል ፓትርያርኩ ወደ ማለት ድምዳሜ የሄደበት የራሱን ሐሳብ በፓትርያርኩ በኩል አድርጎ ለማቅረብ የሞከረበት ከዛም አልፎ በተሐድሶ እንቅስቃሴ ውስጥ
የደቂቀ እስጢፋን ጉዳይ ያው በሰፊው ወደፊት ሌሎችም ሊቃውንት በእኛም ሚዲያ በደንብ የምትሰሙት ደቂቀ እስጢፋ የሚባሉ አሉ። እነሱ አስተምሯቻቸው እንዴት ነበሩ ምንድነው የሚለውን ለመግለጽ ሞክረዋል። እንግዲህ ደቂቀ እስጢፋን በተመለከተ የኛ ቤተክርስቲያን አስተምሮ ምንድነው የሚለውን እናያለን። ይሄ አባ ሰረቀ አንድ ጊዜ እዚህ ቴዎሎጂ መንፈሳዊ ዩኒቨርሲቲ ትምህርት ላይ ያለን ፕሬዘንቴሽን በዚህ ጉዳይ አንድ አስተማሪ አለ፣ ሂስትሪ አስተማሪ ነው። ሁለት ጽንፎች አሉ በዚህ ጉዳይ ላይ በማለት ሁለቱን ጽንፎች አቀርባለሁ ብሎ የአባ ሰረቀን ሐሳብ ብቻ አቅርቦ ሁለተኛውን ሳያቀርብ ደቂቀ እስጢፋ የቤተ ክርስቲያን ሰማዕታት እንደሆኑ የቤተ ክርስቲያን ልጆች እንደሆኑ አድርጎ ያቀረበው እሱ ሐሳብ እዚህ መጽሐፍ ቅዱስ ውስጥ አለ። ታድሶች ዛሬ ታሪካቸውን ሲጀምሩ በኢትዮጵያ ቤተክርስቲያን ውስጥ እኛ የምናነሳውን የነ መሰረተ ስብሐት ለአብን የ90 ዓመት ታሪክ ሳይሆን ከደቂቀ እስጢፋ ጀምሮ የመጣ ታሪክ አለን ብሎ የሚጠቅሱት አንዱ አባ ሰረቀንና ይሄንንም ሐሳብ ይዞ ነው። ይሄንንም ወደፊት በሰፊው ለማየት እንሞክራለን። ሌላኛው የብልጽግና ወንጌል የሚል ነው። ይሄን ከታድሶ ጋር ምን አገናኘዋልን ብሎን ወደፊት በሰፊው መጽሐፍ ውስጥ ያለውንና ታድሶ ትላንት የነበረውን እንቅስቃሴ እንዴት ከዚህ ጋር ይገናኛል የሚለውን በደንብ እናያለን። ይሄ የብልጽግና ወንጌል ብዙዎቻችን ይሄ የብልጽግና ወንጌል ዛሬ በሰፊው በሀገራችን በኢትዮጵያም እየተስፋፋ ያለ ፋይናንስ ጠርመሳ በሚል ጥቂት ገንዘብ ወደ ሆነ አካውንት አስገባለ ከዛ በስቶሊ ይመለሳል ተብሎ ብዙ ሰው ብሩን እየተበላበት ያለበት ሁኔታ ነው ያለው። ታድሶች ይሄንን እንዴት ነው ለማስከድ የሞከሩት እያስከዱ ያሉት ብሎ እንመጣበታለን። የብልጽግና ወንጌልን ይሄ ጻፊ ሐሳባቸው ወይም ደግሞ ዋናው ዶክትሪናቸው ወይም የብልጽግና ወንጌል ጸሎተ ሃይማኖታቸውን በጀርባ መጽሐፉ ላይ ጽፏል። እንዲህ ነው ምለው፣ እግዚአብሔር የገንዘብ ባንክ ነው፣ ጥሩ የገንዘብ ምንጭ አለኝ፣ ሁልጊዜም በማይጠፋ መትረፍረፍ ውስጥ ያሳርፈኛል፣ የሳጥኑንም ቁልፍ ይሰጠኛል፣ እምነቴም በሀብቴ ውስጥ ያከማቻል፣ ስለ ስሙ በብልጽግና መንገድ ጠራኝ፣ ስለ ስሙ በብልጽግና መንገድ መራኝ፣ በብድር ሸለቆ መካከል ብሄድ እንኳን አንተ ከእኔ ጋር ነህና ክፉን አልፈራም፣ ወርቅና ብርህ ያድኑኛል፣ በገንዘብ ሰብሳቢው ፊት መንገድ አዘጋጀህልኝ፣ ቦርሳዬንም በገንዘብ ሞላህልኝ፣ መጠኑ በዝቶ የተትረፈረፈ ነው፣ በመልካምነትና ሀብት በሕይወቴ ዘመን ሁሉ ይከተሉኛል፣ ለዘላለም በእግዚአብሔር ስም ቢዝነስ እሰራለሁ ይላል። ይሄ የዚህ ሐሳብ የብልጽግና ወንጌል ሐሳብ መሪዎች ሎጓቸው ይሄ ነው። ይሄ መጽሐፉ ጀርባ ላይ ተጻፈ፣ በእግዚአብሔር ስም ቢዝነስ እሰራለሁ። ዛሬ እጅግ በጣም ብዙ የእምነት ድርጅቶች ይሄንን ሐሳብ ይዘው ከብዙ ሰዎች ላይ ገንዘብ ከመቀነት ፈተው የመሰብሰብ ይሄ ታድሶቹ ጋር እንዴት ይገናኛል እንመጣበታለን። ይሄም መጽሐፍ ውስጥ ያለውንም በተወሰነ መልኩ ለማየት እንሞክራለን። የብልጽግና ወንጌል የሚለውን ይሄን እንግዲህ አሁን ያነበብኩላችሁ የዳዊትን መዝሙር ቀይረው ነው። እግዚአብሔር እረኛዬ ነው መዝሙር 23 ላይ በለመለመ መስክ ያስተማራኛል፣ ወደ ሕይወት ውሃ ምንጭ ይመራኛል ምለውን አንስተው እግዚአብሔር የገንዘብ ባንክ ነው ብሎ ነው የጀመሩት። እንግዲህ መዝሙሩን ሙሉ በሙሉ ወደዚህ ገልብጠውት ነው የሄዱትና ይሄም በሰፊው ወደፊት የምናየው ይሆናል። ሌላው እቺ ትንሽ እንደ ፓምፕሌት አይነት ነገር ነች፣ ትራክት ነገር ነች። ግን ያው መጽሐፍ ብሏታል አቶ በጋሻው ያኔ ሲያሳትማት በጋሻው መጽሐፍ ጻፈ ተብሎ በብዙ ቦታ ላይ ሲሸጥ ኖሮታል። እንግዲህ ይሄን ኤሽታኦል ይሄ የአንድ ቦታ ስም አንስቶ ነው። እችን ቦታ ስም አንስቶ መጽሐፍ አድርጎ 42 ኤ5 ሳይዝ ነች። በውስጧ ያዘችውን በኋላ እናያለን። እንግዲህ ይሄኛው የራሱ እንዳልሆነም ጽሁፉንም ቢሆን ከሆነች ቦታ ወስዶ የራሱን ሐሳብ ኋላ ላይ የገለጠበትን ከፍተን እናያለን። እንዲህ አይነት ብዙ ትራክቶች የሚመስሉ በነበጋሻው የተዘጋጁ ትራክት መሳይ ግን በውስጣቸው ጠጠር ያሉ የሰነፍ ወይም ደግሞ ያልተማረ ታድሶች መገለጫዎቻቸውን ደግሞ እዚህ ላይ እናያለን። ያልተማሩ ታድሶች እንዴት ነው የሚሄዱት የሚለውን እንዲህ ያለ ባሉ ትራክቶች ላይ ትላንትና ቤተክርስቲያኒቷ ውስጥ በነበሩበት ዘመን ታድሶ አልነበርንም አልተገፍተን ነው ይላሉ። እንመጣበታለን። በጋሻው ለምንድን ነው የተወገዘው? ቤተክርስቲያኑ እውነት የመጨረሻ ትምህርቱን ያስተማረበት ወደዚህ ወደ ቡርጂ ሶያማ አካባቢ ነው። እቺ ቤተክርስቲያን ጋላሞታ ናት ብሎ ነው የተሳደበው።
ብፁዕ አቡነ ገብርኤል እያለቀሱ ነው ያን ስብከት የሰሙት። በረከታቸው ይደርብና ዛሬ በሕይወት የሉም። የሀገረ ስብከቱ ሊቀ ጳጳስ የነበሩት ስዳሞ የጌዴኦ ቡርጂና ሶየማ ሀገረ ስብከት ቀድሞ ሊቀ ጳጳስ ብፁዕ አቡነ ገብርኤል የአቶ በጋሻውን የመጀመሪያውን ቤተክርስቲያኒቷን የሰደበበትን ስብከት እያለቀሱ ነው የሰሙት። ተገፍቼን የወጣው የሚለው በጋሻው ሰድቦን የወጣው ቤተክርስቲያኒቷን የሚቻለውን ኃይል ቤተክርስቲያኒቷን ብቻ አይደለም ነገረ ሃይማኖት ትምህርቷን ጭምር ሰድቦ ነው የወጣው። በኋላ እንመለስበታለን ይህን ስናይ ማለት ነው። የመጨረሻው ብዙ ናቸው ወደፊት የመጨረሻውና ትልቁ ተሐድሶች ዶግማቲክ ትምህርታችን ይህ ነው ብለው በተደጋጋሚ ያወጡትን ጦማር አንድ ላይ ጦማረ ጽድቅ ብለው ሰብሰብ አድርገውታል። ይሄ ጦማረ ጽድቅ ተሐድሶች ለተከታታይ ጊዜ ያስተማሩበትን ትምህርታቸውን ይዘው ወጥተዋል። እንግዲህ ይሄ ጦማረ ጽድቅ መጽሐፍ ውስጥ እጅግ ያልተዳሰሰ ነገር የለም። በስፋት ብዙ ነገሮችን ዳሰዋል። የእምነታችንም መሰረቱ ይሄ ነው ይላሉ። መጨረሻ ላይ ያወጡት ተሐድሶ ኦርቶዶክስ የእምነት መገለጫ ብለው መጽሐፍ ያወጡተዋል። ሁሉም አብዛኛውን ከዚህኛው ጦማረ ጽድቅ ውስጥ ሰብስቦ ያወጡት ነው። እንግዲህ ይሄንን መጽሐፍ መነሻ አድርገን ነው ሌሎቹንም ለመዳሰስ ምን ሞክረው። እንግዲህ ተሐድሶች በእነዚህ መጽሐፍቶቻቸው ምንድነው የያዙት የሚለውን ነው። እንግዲህ ተሐድሶ እነዚህ ትላንት ያሳተሟቸው መጽሐፍቶች ነው፣ ትላንት ያዘጋጇቸው ናቸው። ምንድነው እዚህ ውስጥ ያለው ትምህርቶቻቸው የሚለውን በሰፊው ለማሳየት እንሞክራለን። አሁን ወደ ዋናዎቹ ስንመለስ ለዛሬ የተወሰኑትን አንድ ሁለት ሐሳቦችን ብቻ እናነሳለን። እንግዲህ በባለፈው ሳምንት በቀረበው የተሐድሶ መናፍቃን እንቅስቃሴ ላይ ተሐድሶቹ አንድ የሚስማሙበት ሐሳብ አለ። በ1991 የወጡት እንደዚሁም ደግሞ ኋላም እየተወገዙ የወጡት አስተምሯቸው አንድ ነገር አለ። አርጅታለች ቤተክርስቲያኒቷ፣ ዘመን አልፎባታል፣ አሮጊቷ ሳራ ናት የሚል ሐሳብ ነው ይዞ የተነሱትና ይሄኛውን እስቲ የመጀመሪያውን ሐሳብ እኔ ቤተክርስቲያን አርጅታለች ስንል ምን ማለት ነው? በእነሱ አውድ ዘመን አልፎባታል፣ ኤክስፓየር ዴቷ አልፎ እንደ አዲስ መታደስ አለባት፣ እንደ አዲስ ሪኒዋል ወይም ደግሞ እንደ አዲስ ኒው ሆና ታድሳ ነው መቀጠል ያለባት የሚል ሐሳብ ያነሳሉ። ለመሆኑ የክርስቶስ ቤተክርስቲያን ትታደሳለች የሚለውን ስናነሳ በፍጹም ቤተክርስቲያን አትታደስም። ቤተክርስቲያን የማትታደሰው ምኗ ነው የሚለውንም በደንብ አድርገን ማስመር ይገባል። ዶግማዋ፣ ቀኖናዋ፣ ታሪኳና ትውፊቷ ሕያዎች ናቸው። ይሄን አስተዳደራዊ አሰራሯ ዘመናዊነትን ተከትላ መሄዷ ግን በየጊዜው እንደምታዩት ቃለ ዓዋዲያችን በየጊዜው እየተሻሻለ ለወቅቱ በሚመጥን መልኩ ምዕመናንን ወደ ቤተክርስቲያን በመሰብሰብ ረገድ እየታደሰ ይሄዳል፣ እየተሻሻለ ይሄዳል። ይሄ አስተዳደራዊ ጉዳዮች ላይ የሚታደሱ የሚሻሻሉ ነገሮች የግድ ይኖራሉ። ነገር ግን ዶግማዋ፣ ቀኖናዋ ከዛም አልፎ ታሪኳና ትውፊቷን ለማደስ መሞከር ቤተክርስቲያኒቷን የክርስቶስ መሆኗን ማሳጣት ነው። ቤተክርስቲያን ስንልኛ ምን ማለታችን ነው የሚለውን መጀመሪያ ዲፋይን ማድረግ ያስፈልጋል። እኛ ቤተክርስቲያን ስንል በእግዚአብሔር ያመኑ፣ በክርስቶስ ቤዛነት የዳኑ፣ በጥምቀት ዳግመኛ የተወለዱ፣ በቅባ ሜሮን የከበሩ፣ በክርስቶስ ሥጋና ደም የታተሙ ምዕመናን ህብረት አንድነት ማለታችን ነው። ቤተክርስቲያን ስንል መሰረቷም ጉልላቷም ሕይወቷም ክርስቶስ የሆነች ማለት ነው። ለዚህ ነው የክርስቶስ ቤተክርስቲያን ነው የምንለው። ክርስቶስ ራሱ የመሰረታት ቤተክርስቲያን። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ኢየሱስ ክርስቶስ ለቅዱሳን ሐዋርያቱ ያቀረበላቸው ጥያቄ አለ። ፊልጵስዩስ በምትባል በቂሳርያ ያቀረበላቸው ጥያቄ ሰዎች የሰውን ልጅ ማን ብሎ ይጠሩታል? ሁሉም መልስ ሰጥተዋል። ሙሴ የሚሉ አሉ፣ ኤልያስም የሚሉ አሉ፣ ኤርሚያስም የሚሉ ካልሆነ ከቀድሞ ነቢያት አንዱ ይሉሃል፣ እናንተሳ ማን ትሉኛላችሁ? ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ እግዚአብሔር የሕያው እግዚአብሔር ልጅ ነህ ብሎታል። ስለዚህ ያኔ ይሄን ስጋና ደም አልገለጠልህም፣ በሰማይ ያለው የአባተ መንፈስ እንጂ። አሁን ስለምናውራት ቤተ ክርስቲያን በስጋና በደም የተገለጠች አይደለችም። በሰማይ ያለው የአባተ መንፈስ በመንፈስ ቅዱስ ተመርተን የምናውቃት ቤተ ክርስቲያን ናት።
በመንፈስ ቅዱስ ተመርተን በሰማይ ያለው የአባተ መንፈስ ገለጠልህ ካለ በኋላ አንተ ጴጥሮስ ነህ፣ አንተ አለት ነህ፣ አንተ መሰረት ነህ፣ በዚህች አለት ላይ በዚህ መሰረት ላይ ቤተክርስቲያንን አንጻለሁ ብሏል። ከዛ በኋላ የሲኦል ደጆች አይችሏትም፣ ቤተክርስቲያንን አንጻለሁ። የክርስቶስ ቤተክርስቲያን ማለት ክርስቶስ ራሱ የመሰረታት ማለት ነው። መሰረቱ እርሱ የሆነላት ቤተክርስቲያን። እቺ ቤተክርስቲያን ታረጃለች አታረጅም? ለምን? መሰረቱ እሱ ስለሆነ ክርስቶስ የመሰረታት። ሌላው ተመልከቱ፣ እኛ ቤተክርስቲያን ስንል ህብረት አንድነት አቅሌሲያ ብለን የምንጠራው ህብረት አንድነት ነው። የማን ህብረት አንድነት? የሰውና የመላእክት ህብረት አንድነት ናት ቤተክርስቲያን። የሰውና የመላእክት ህብረት ናት ቤተክርስቲያን። ህብረት አንድነት ስንል የብሉይ ኪዳንና የሐዲስ ኪዳን ምእመናን ህብረት አንድነት ናት ቤተክርስቲያን። ህብረት አንድነት ስንል በአጸደ ስጋና በአጸደ ነፍስ ያሉ ምእመናን ህብረት አንድነት ናት ቤተክርስቲያን። ህብረት አንድነት ስንል በብሔረ ሕያዋንም በብሔረ ብፁዓንም እንደዚሁም ደግሞ በስጋው ዓለም ያለን ምእመናን ህብረት አንድነት ናት ቤተክርስቲያን። ህብረት አንድነት ናት ስንላት የስውራን እና የገሃዳውያንም ህብረት አንድነት ናት። ስለዚህ ይሄ የዚህ ሁሉ ህብረት አንድነት መሰረቱ ደግሞ ኢየሱስ ክርስቶስ ነው። ለዚህ ነው ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታነጻችኋልና የማዕዘኑም ራስ ኢየሱስ ክርስቶስ ነው። ስለዚህ እቺ ክርስቶስ ራስ የሆነላት እኛ ደግሞ አካል የሆነላት ቤተክርስቲያን የምትታደስ አይደለችም። ዶግማዋ፣ ታሪኳ፣ ትውፊቷ ሕያው ነው የቤተክርስቲያናችን ምሰሶ። ስለዚህ ነው ቅዱስ ጳውሎስም ለጢሞቴዎስ መልእክት ጽፍለት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በእግዚአብሔር ቤት እንዴት መኖር እንደምገባ እነግርሃለሁ ይልና ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ይላል። የእውነት አምድና መሰረት ሥላሴ አንድም ሶስትም ናቸው፣ እውነት ነው። እግዚአብሔር ወልድ በተለየ አካሉ ከሰማይ ወርዶ ከቅድስት ድንግል ማርያም ተወልዶ አድኖናል፣ እውነት ነው። ዳግመኛ ያልተወለደ ሰው እግዚአብሔርን መንግስት አይወርስም፣ እውነት ነው፣ እውነት ነው። ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው፣ እውነት ነው። ሞተን በስብሰን አፈር ሆነን አንቀርም፣ እውነት ነው። የሕያው እግዚአብሔር ቤተክርስቲያን የእውነት አምዶቿ ሁሉ እውነት ናቸው። ይሄንን ሞዲፋይ ማድረግ ይሄንን ማደስ ይሄ ጊዜ አልፉበታል ማለት አንችልም። ለዚህ ነው የሚያረጅ እግዚአብሔር ስለሌለን የምትታደስ ቤተክርስቲያን የለችንም የምንለው። አታረጅም ቤተክርስቲያን። ትኩስ ነው የክርስቶስ ደም፣ ዛሬም ሕያው ነው። ዓርብ ዕለት በቀራንዮ ያፈሰሰው የዛሬ 2000 ዘመን ገደማ ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ በደሙ የዋጃት ቤተክርስቲያን ዛሬም ያው ራሷ ናት። ለዚህ ነው ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃት የእግዚአብሔር ቤተክርስቲያን ይላል። ይቺ ቤተክርስቲያን ባህሪ አላት። አንደኛ ባህሪዋ ቅድስት ናት። የቅድስናዋ መሰረት ኢየሱስ ክርስቶስ ስለሆነ። ሁለተኛዋ ባህሪዋ አንዲት ናት። የትም ቦታ ብትሆን አንዲት ቤተክርስቲያን ናት። ሶስተኛዋ ኩላዊት ናት፣ የሁሉም ናት። ሁሉም ዛሬ 1.4 ቢሊዮን የሚሆን የቻይና ህዝብ አምኖ ቢመጣ ቤተክርስቲያን የሱ ናት፣ የነሱ ናት። አካል መሆን ይችላሉ የክርስቶስ አካል ስለሚሆኑ። ስለዚህ የሁሉም ናት። አራተኛው ሐዋርያዊት ናት። ክህነቷ በሐዋርያት መሰረት ላይ። ለዚህ ነው አፖስቶሊክ ሰክሴሽን አላት የኛ ቤተክርስቲያን። እንደምታውቁት የኛ ቤተክርስቲያን ክህነት ለምሳሌ እንውሰድ። አሁን ያሉት ቅዱስ ፓትርያርካችን ብፁዕ ቅዱስ አቡነ ማትያስ ይባላሉ። ከሳቸው በፊት የነበሩት ፓትርያርክ ብፁዕ ቅዱስ አቡነ ጳውሎስ ይባላሉ። ከሳቸው በፊት የነበሩት ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ በቅርብ ጊዜ ያረፉት ናቸው። ከሳቸው በፊት የነበሩት ፓትርያርክ ብፁዕ ቅዱስ አቡነ ተክለ ሃይማኖት። ከሳቸው በፊት የነበሩት ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ። ከሳቸው በፊት የነበሩት ፓትርያርክ ብፁዕ ቅዱስ አቡነ ባስልዮስ። ከዛሳ 117 የግብጽ ፓትርያርኮች ነበሩን። 118ኛ ጋር ሲደርሱ የመጽሐፍ ቅዱስ ቅዱስ ማርቆስ አለ። ቅዱስ ማርቆስ ክህነቱን የተቀበለው ከማን ነው? ከቅዱስ ጴጥሮስ። ቅዱስ ጴጥሮስ ክህነቱን የተቀበለው ከማን ነው? ከኢየሱስ ክርስቶስ። ስለዚህ ነው ቤተክርስቲያን አንዱ መገለጫዋ ባህሪዋ ሐዋርያዊት ናት ስንል የሐዋርያት መሰረት ያላት፣ እንደዚሁም ደግሞ ክህነቷ ከኢየሱስ ክርስቶስ ከራሱ ከባለቤቱ መጥቶ ዛሬ ክርስትና የምነሱ የሚያነሷቸው ካህናት ክህነት ከኢየሱስ ክርስቶስ ጋር የተገናኘ ነው እንላለን። እቺ ቤተክርስቲያን አታረጅም። ሁለቱ ምሰሶቿ ሕያው ስለሆኑ ክህነቱ የክርስቶስ ነው፣ መስዋዕቱም የክርስቶስ ነው። ቤተክርስቲያን ሁለት ቋሚዎች አሏት። ሁሉ ጊዜ እንዳታረጅ የሚያደርጓት ሁለት ቋሚዎች አሉት። አንደኛ መስዋዕቱ ነው። መስዋዕቱ ትኩስ ነው፣ ሕያው ነው፣ ዘላለማዊ ነው። ሁለተኛ ክህነቱ ነው። ክህነቱ የክርስቶስ ነው። ስለዚህ በእነዚህ ሁለቱ መገለጫዎቿ አታረጅም፣
አርጅታለችም አንልም። ዘመንም ያልፍባታል እናድሳለን። የምታደስ መስዋዕትና የምታደስ ክህነት ስለሌላት ማለት ነው። የታድሶቹ አርጅታለች የሚለው መጽሐፍ ቅዱሳዊ እና ትውፊታዊ እንደሆነ እንዲያውቁት ነው የምንፈልገው። ምክንያቱም የቤተ ክርስቲያን መሰረት ራሱ ኢየሱስ ክርስቶስ ስለሆነ ማለት ነው። ሁለተኛው የምናነሳው ታድሶቹ የሚያነሱት በዚህ በጦማረ ጽድቅ ላይ ተጽፎ የምናገኘው ጽሑፍ ነው። በዚህ በጦማረ ጽድቅ ላይ ገጽ 88 ላይ ያለውን አነብላችኋለሁ። የመጀመሪያው ገጽ 88 ላይ ያለውን መሰረተ እምነት የሆነውን ብዙዎቹ ታድሶች ከመሰረተ እምነት ጋር የተገናኘ ችግር የለብንም ብለው እንዲህ ነው ምለው። ገጽ 88 ጦማር 14ኛው ጦማር ነው ምለው ስለ ጥምቀት ነው። እንዲህ ይላል ጽሑፉ። ጥምቀት ወደ መንግስተ ሰማያት ከመግባት ጋር አንዳችም ግንኙነት የለውም። ከእግዚአብሔር ያለን ዘላለማዊ ግንኙነትና ወደፊት የምንኖርበት ዘላለማዊ ስፍራችንንም የሚወስነው ኃጢአታችንን በእግዚአብሔር ፊት ተናዘን በጌታ ኢየሱስ በማመናችን ወይም ባለማመናችን ነው። ከኢየሱስ ጋር የተሰቀለው ነፍሰ ገዳይ አልተጠመቀም፣ ነገር ግን ጌታ ዛሬ ከኔ ጋር በገነት ትሆናለህ ብሎታል። ከዚህ በኋላ በሺህ የሚቆጠሩ ብዙዎች ሌሎች ስሞቱ አልተጠመቁም። በአልጋቸው ላይ ያሉ ሳይጠመቁ ከጌታ ጋር ለመሆን ሄደዋል። በምድር ምገርመው ደግሞ ይሄ ነው። በምድር ባለንበት ሁኔታ ግን ጥምቀት እጅግ በጣም አስፈላጊ ነው ይላል። በምድር ባለንበት ሁኔታ ለእግዚአብሔር መንግስት አያበቃም ጥምቀት። ይሄ እንግዲህ ጦማር 14ኛው ጦማራቸው ላይ የገለጹት ነው። ጥምቀት ከመንግስተ ሰማያት ጋር የሚያገናኘው ምንም ነገር የለም። በምድር ላይ ባለው ሁኔታ ይጠቅመናል ነው ማለት። ምንድነው በምድር ላይ ባለው ሁኔታ ይጠቅመናል ማለት? ምገርም ነው። ተመልከቱ። ስለ ጥምቀት ማን ነው ያስተማረው? መጀመሪያ ክብር ምስጋና ይግባውና አምላካችን እግዚአብሔር ተጠምቋል። የተጠመቀበት የራሱ ዓላማ አለው። እዛ ውስጥ አንገባም። አራያ ምሳሌ መሆኑ ግን አንድ ስለሆነ ማለት ነው። ሁለተኛ ስለ ጥምቀት ያስተማረው ራሱ ጌታችን መድኃኒታችን ኢየሱስ በወንጌል ስለ ጥምቀት አለ። አዎ መጨረሻ ለቅዱሳን ሐዋርያት መልእክት ሰጥቶ ስልካቸው እንዲህ ነው ያላቸው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው። ሰው ምንድነው? የክርስቶስ ደቀ መዝሙር። ደቀ መዛሙርት ምን ተብሏል? መጨረሻ ላይ ክርስቲያን። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም በአንጾኪያ ክርስቲያን ተባሉ ይላል። ለመዳን ክርስቲያን መሆን ግድ ነው። ክርስቲያን ለመሆን ወደ በሩ ለመግባት ወደ ሁሉም የቤተ ክርስቲያን ምስጢራት ተሳታፊ ለመሆን በሩ ጥምቀት ነው። ስለዚህ አጥምቁ ነው ያለው ክርስቶስም። ለመዳን ጥምቀት ያስፈልጋል። አዎ ደግሞ አሁንም ክርስቶስ ያመነ እየተጠመቀ ይድናል ብሏል። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይም ያመነ እየተጠመቀ ይድናል። ስለዚህ ጥምቀት ከመዳን ከመንግስተ ሰማያት ጋር ህብረት የለውም ካለ ይሄን ጥቅስ ምን እናድርገው? መንግስተ ሰማያት መግባት ማለት መዳን ማለት ነው። ሰው ዳነ ስንል የእግዚአብሔርን መንግስት ወረሰ ነው። የእግዚአብሔርን መንግስት መውረስ የምንችለው ደግሞ ስንጠመቅ መሆኑን ክርስቶስ ነግሮናል። ቅዱሳን ሐዋርያትም ይሄን አረጋግጠውልናል። አዎ ጴጥሮስ በዕለተ ጴንጤቆስጤ መንፈስ ቅዱስ ለሐዋርያት በወረደበት ዕለት ያመኑትን ምን እናድርግ ብለው በጠየቁበት ጊዜ በሐዋርያት ሥራ ምዕራፍ 2 ላይ ሁላችሁም በኢየሱስ ክርስቶስ አምናችሁ ተመልከቱ፣ አምናችሁ ኃጢአታችሁ ይሰረይላችሁ ዘንድ ተጠመቁ ነው ያላቸው። ኃጢአታችሁ ይሰረይላችሁ ዘንድ ሰው ኃጢአቱ ተሰረዩለት የእግዚአብሔር የመንግስቱ ዜጋ ለመሆን መጠመቅ ግድ ነው ማለት ነው። ራሱ ክርስቶስ አሁንም ሲያስተምር ለኒቆዲሞስ እንዲህ ብሎታል። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያይም ብሎታል። ስለዚህ ታድሶች ፍጹም ዶግማቲክ ትምህርት ማፍረስ ነው ስራቸው። የእግዚአብሔርን መንግስት አያይም ለኒቆዲሞስ ሰው ከውሃና ከመንፈስ ካልተወለደ ካልተጠመቀ በቀር የእግዚአብሔርን መንግስት አይወርስም ነው። ስለዚህ ጥምቀት ለመዳን ያስፈልጋል፣ ምንም ጥያቄ የለውም። ያልተጠመቀ ሰው ይድናል? አይድንም። ራሱ ክርስቶስ ነው ያስተማረን፣ ራሱ ክርስቶስ ነው። ስለዚህ ለመዳን ጥምቀት ያስፈልጋል። አዎ ጥምቀት ልጅነት ነው። ልጅ ደግሞ ያልሆነ ሰው ርስት መውረስ አይችልም። ልጅ ስትሆን ነው ወራሽ የምትሆነው። ለዚህ እኮ ነው እናንተ ተጠመቃችሁ ብሏል ቅዱስ ጳውሎስ ገላትያ ምዕራፍ 3 ቁጥር 27 ላይ እናንተ ተጠመቃችሁ ክርስቶስን ለብሳችኋል። ክርስቶስን መልበስ ማለት ምን ማለት ነው? ልጅ መሆን፣ የሱ አካል መሆን። ስለዚህ ልጅ ስትሆን ወራሽ ነው የምትሆነው። ስለዚህ ጥምቀት ለክርስቶስ ልጅነት ያስፈልገናል። አዎ
ስለዚህ ይሄ ጦማር ላይ የተጻፈው የጥምቀት አስተምሮ ልክ ነው ልክ አይደለም ጥምቀት ከመዳናችን ጋር ይገናኛል አዎ ዳግመኛ ካልተወለድን እግዚአብሔርን አባታችን ብለን መጥራት አንችልም ለዚህ ነው ታላቁ የቤተ ክርስቲያን አባት ቅዱስ ቆጵርያኖስ እንዲህ ነው ያለው ቤተ ክርስቲያን እናቱ ያልሆነችው ሰው እግዚአብሔር አባቱ ሊሆን አይችልም ከቤተ ክርስቲያን እናት ማለት ከቤተ ክርስቲያን ያልተወለደ ከአብርሃም መንፈስ ቅዱስ ከማየ ዮርዳኖስ ያልተወለደ ሰው እግዚአብሔርን አባት ብሎ የመጥራት ሞራል አይኖረውም አባት ብለን የምንጠራበትን የልጅነትን አንደበት የምናገኘው ስንጠመቅ ነው ሁለተኛው እዚሁ ጦማረ ጽድቅ ገጽ 97 ላይ ደግሞ ሌላ ተሐድሶቹ እምነታቸውን የሚገልጡበትን እናያለን 97 ገጽ ላይ ጦማር ላይ እንዲህ ይላል ስለ ቅዱስ ቁርባን ነው ይሄኛው ጦማር ደግሞ ስለ ቅዱስ ቁርባን ያወራል እንዲህ ይላል ምግቡ ብሎ ነው የሚጀምረው በሌላ ጊዜ ከምንመገበው ማዕድ የተለየ ነገር የለውም በትንሽ ጉርሻና ጥቂት ጠብታ መወሰን የለበትም እንደሌላው ህብስት ይበላል እንደሌላው ወይን ይጠጣል ሲዘጋጅም ሆነ ከዝግጅቱ በኋላ ህብስቱ እንደማንኛውም ህብስት ነው ወይኑም እንደማንኛውም ወይን ነው በመቀርበው የምስጋና ጸሎት በህብስቱም በወይኑም ላይ የሚመጣ ለውጥ የለም ከዚህ ጋራ ጸሎቱን በተመለከተ በመጽሐፍ ቅዱስ ላይ የተባለ ነገር የለም ያው አንዱ ድርጊት ይልና በሁለቱ መካከል የትርጉም ልዩነት የለውም ጳውሎስ እግዚአብሔር ባርኮ የለም ይላል የቅዱስ ጳውሎስን የቆሮንቶስን መልእክት አንስቶ ማለት ነው አምስቱን እንጀራና ሁለቱን አሳ ባርኮ ነገር ግን ከባረከው በኋላ አምስቱ እንጀራና ሁለቱ አሳ እንጀራና አሳ አልነበሩምን ወደ ሌላ ተለውጧል የሚል ማንንም የለም ይላል ምገርም ነው ይሄ እጅግ በጣም አሳፋሪ ነው ታድሶች የሚያምኑት ማለት ነው ኢየሱስ ክርስቶስ ሁለት እንጀራና አምስት አሳን ወደ አበርክቶ አብልቷል አምስት እንጀራና ሁለት አሳ አበርክቶ አብልቷል ስለዚህ እንጀራውም እንጀራ ነው የሆነው አሳውም አሳ ነው የሆነው ምንም ለውጥ የለውም ስለዚህ ምንመገበው ህብስት ነው እንጂ የክርስቶስ ሥጋና ደም አይደለም በቅዱስ ቁርባን ለውጥ የለውም ራሱ ነው ማለት ይሄ ክህደት ጭምር ሳይሆን የሚያሳፍርም ክህደት ጭምር ነው ኢየሱስ ክርስቶስ ይላል እንግዲህ የማቴዎስ ወንጌል ምዕራፍ 26ን ስታነቡ ኢየሱስ ክርስቶስ ህብስቱን አነሳና ባረከ ቆረሰ ሰጣቸው እንኩ ብሉ ይህ ሥጋዬ ነው አላቸው ይላል ህብስቱን ነው ባርኮ ቀድሶ ሰጥቷቸው ሥጋዬ ነው ያለው ይሄ የእምነት ሞግደል ካልሆነ በቀር ይሄ ከሰይጣን ያነሰ እምነት ካልሆነ በቀር ክርስቶስ ራሱ ህብስቱን ሥጋዬ ነው ብሉ ነው ያለው ጽዋውንም አንስቶ ባርኮ ቀድሶ ሰጣቸው ይህ ስለ ብዙዎች የኃጢአት ስርየት የሚፈሰው የአዲስ ኪዳን ደሜ ነው ጠጡ ነው ያለው ኢየሱስ ክርስቶስ ሥጋዬ ነው ብሉ ደሜ ነው ጠጡ ብሎ የሰጠው ያው ራሱ ህብስቱ ነው እንጂ ወደ ክርስቶስ ሥጋና ደም አልተለወጠም የሚል አስተምሮ ነው ታድሶቹ ጋር ያለው ይሄ ነው ክርስቶስም በዛ ስለ ሥጋውና ደሙ ሲያስተምር እንዲህ ነው ያለው ከሰማይ የወረድኩ እውነተኛ እንጀራ እኔ ነኝ ሥጋዬን የበላ ደመን የጠጣ የዘላለም ሕይወት አለው ብሎ ነው የተናገረው ተመልከቱ ኢልና ሥጋዬ እውነተኛ መብል ነው ደመም እውነተኛ መጠጥ ነው ይሄንን ቃል እንዴት እንክዳለን ዮሐንስ ወንጌል ምዕራፍ 6 ላይ ተጽፎ የምናገኘው ሥጋዬ እውነተኛ ነው ደሜም እውነተኛ ነው እንደውም ሥጋዬን የምበላ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ፍጹም የሆነ ከእግዚአብሔር ጋር መዋሃዳችንን አንድ መሆናችንን ማመልከቻው የክርስቶስ ሥጋና ደም ነው የዘላለም ሕይወት አለው ይሄ እንደዛኛው ነው ብለን የምናምን ከሆነ ፍጹም የሆነ ስህተት ነው አይልም ሥጋዬ ነው ያለው ክርስቶስ ቅዱስ ጳውሎስም በዚህ በቆሮንቶስ መልእክቱ ምዕራፍ 11 አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ሳይገባው ነው ያለው ይህንን እንጀራ የበላ ይህንን ጽዋ የጠጣ የኢየሱስ ክርስቶስ ሥጋና ደም በደል አለበት አይደል ያለው ሳይገባው ፍጹም የክርስቶስ ሥጋና ደም መሆኑን ራሱ ቅዱስ ጳውሎስ ገልጾታል ለዚህ ሆኖ ካህኑ ንጹህ የሆነ ከቁርባኑ ይቀበል ንጹህ ያልሆነ ግን ንስሐ ገብቶ ይቀበል ይሄን የቅዱስ ጳውሎስን ጥቅስ ነው የምነግረን ንጹህ የሆነ ንስሐ የገባ ኃጢአቱን የተናዘዘ በእግዚአብሔር ፊት በደሉን አምኖ ቀኖናውን ጨርሶ የቆመ ሰው ይቀበል ተገብቶት የሚቀበል ማለት እሱ ነው ንጹህ ያልሆነሳ የበደለ ክሶ የቀማ መልሶ ንስሐ ገብቶ ቅድም ቅዳሴው ላይ ዲያቆኑ የተናገረውን መንግስተ ሰማያት የተባለው የክርስቶስ ሥጋና ደም ቀርባለችና ንስሐ ግቡ የተባለው ንስሐውን ገብቶ ይቀበል ይሄ ፍጹም የሆነ ለውጥ ነው ይለወጣል
ለዚህ ኮነ አባ ሕርያቆስ ህብስቱን አነሳ ባረከ ቆረሰ ለሐዋርያት ሰጣቸው በሉ ጽዋውንም አነሳ ባረከ ቀደሰ ለሐዋርያት ሰጣቸው ጠጡ እኛም ከሐዋርያት ጋር አብረን በላን ጠጣን ይላል። በአባ ሕርያቆስና በሐዋርያት መካከል የ400 ዓመት ዘመን ልዩነት አለ። ግን ሕያው የክርስቶስ ሥጋና ደም ሆኖ ሲያምን እኛም አለ። ስለዚህ ዛሬ ክርስቲያን የምትሰጠው ልክ አሳ ይሆናል የሚል አይነት ይሄ ፊዚካልና ኬሚካል ቼንጅ እንኳን ለይቶ ባለማወቅ ላይ ተመሰረተ ሳይሆን ብሉ ሥጋዬ ነው ያለው የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ሕያው መስዋዕቱ ተለውጦ የክርስቶስ ሥጋና ደም ይሆናል ብለን አምነን ነው። እሱ ደግሞ በእግዚአብሔር የማመንና አምኖ የመቅረብ ጉዳይ ስለሆነ ታድሶቹ ይህንን ፍጹም አይቀበሉትም። ከዚህኛው ጋር ተያይዞ ወደፊት በዚህ ጦማር ላይ የተጻፉትን እጅግ በጣም ብዙ የታድሶችን እንመለከታለን። እንግዲህ አሁን ጦማረ ጽድቅ ላይ የተጻፈውን አይታችኋል። ሌሎቹ ላይ በተለይ በቪዲዮ ያሉት የነገረ ድነት ትምህርት በመጽሐፍ ያሉትን የነገረ ድነት ትምህርት እንደዚሁም ደግሞ ሌሎች ያልተዳሰሱትን መጻሕፍቶች አሉ። በእውኑ በማርያም ማመን ይገባል። አሁን እዚህ ስክሪኑ ላይ የምታዩት በእውኑ በማርያም ማመን ይገባል። ይሄ መጋቢ ጥበባት ሰሎሞን ዘጊሼን ደብረ ከርቤ የሚለው እዚህ ጽሑፉ ላይ እንደምታዩት እዛ ላይ ስለእመቤታችን የጻፈውን እሽታኦን ላይ ያለውን ሌሎችንም ቪዲዮት በነገረ ድነት በነገረ ማርያም ጉዳይ የተጻፉትን ደግሞ በቀጣዩ በሰፊው የምናየው ይሆናል። አሁን ያየናቸውን እንደመነሻ ነው ያየናቸው። በስፋት ደግሞ እያንዳንዱ መጽሐፎች የምንዳሰስበት ስለ ነገረ ቅዱሳን ታድሶቹ ምን ብለዋል፣ በቤዛነት ጉዳይ ታድሶቹ ምን ብለዋል፣ በኢየሱስ ክርስቶስ የባህሪ አምላክነት ጉዳይ ታድሶቹ ምን ብለዋል፣ በእመቤታችን በቅድስት ድንግል ማርያምና እንደዚሁም ደግሞ በሌሎቹም በነገርነትም አስተምሮቻቸው ምን ብለዋል የሚለውን በቀጣይ ክፍሎች በሰፊው የምናየው ነው የሚሆነው። ጥበብ ዘተዋሕዶ ሚዲያችን በዚህ ጉዳይ ላይ ሰሞኑን በተከታታይ ወንድሞቻችን ሁሉ እየገቡ የሚያቀርቡት አለ። እየሰማችሁ ይሄንን ማቅረባችን ዋናው ማሳያ ምንድነው? ዛሬ ያለው ታድሶ ከዛኛው ጋራ ምን ያህል ግንኙነት አለው አስተምሮቹ ጋራ። ምክንያቱም ታድሶን እኛ እየተቃወምን ያለነው የቤተ ክርስቲያኒቷን ዶግማ መሰረታዊ አስተምሮ በመናድ ላይ የተመሰረቱ እንደሆኑ እንድታውቁና ዛሬም ካለው ከተሐድሶ መናፍቃን እንቅስቃሴ ለይታችሁ ራሳችሁ እንድትጠብቁ ነው ምእመናን። ስለዚህ ዛሬ እንደ መግቢያ በእነዚህ መጻሕፍቶች ዙሪያ እና አንዳንድ ሐሳቦችን ለማንሳት ሞክረናል። ጦማረ ጽድቅ ውስጥ እጅግ በጣም ብዙ ታድሶች የጻፏቸው ጦማሮች አሉ። በሰፊው እንመጣበታለን። ሌሎች በቪዲዮዎቻቸው የሚያስተምሯቸው ትምህርቶች አሉ። እሱንም እንመጣበታለን። እንግዲህ ሁላችሁም ይህንን ሚዲያ ጥበብ ዘተዋሕዶ ሚዲያን ሳብስክራይብ ላይክ እና ሼር ማድረጉን እንዳትረሱ። በመላው ዓለም ያላችሁ ኦርቶዶክሳውያን ይህን ሚዲያ እንግዲህ በየሳምንቱ ሁለት ጊዜ አዳዲስ ሐሳቦችን ይዘን ለመምጣት ነው እንግዲህ ቆርጠን የተነሳ ነው። በዚህ ጉዳይ ላይ በሰፊው እንድበታለን። ሁላችሁም ይህን ሚዲያ ቤተሰብ እንድትሆኑ በእግዚአብሔር ስም ጥሪያችንን እናስተላልፋለን። ይቆየን። ወስብሐት ለእግዚአብሔር።